ريسا كدقيقة بفيت هارك كدكتور قرا ايربورت رسالالك ها زوشي ብዙ ታግላ የእርሜዋን ጣራ ለአንድ ቀን እንኳን ከፍ ያደረገችውን እህት ከሞትና ካስጨናቂ ጭንቅ ሾልካ ስትመጣ የምትወደው ወንድሟ እቅፍ አበባ ይዞ የሚጠብቃት መስሏት ነበር وشا ጨርቁና አልኮ ልጅ ኪሩቤል ራስን ባታረክም ጥሩ ነው ዙርብል አንተ ሰይጣን የትኛው ጽርቅ ነው ካንተ 20 40 ሜትር የሚያርቀኝ በስደት ላይ ሳለ የሰው ልጅ በጥይት ያጨርከው ነው ወይስ የወዳጅህን ሚስት በገዛ ቤቱ ያስረገስከው ነው እስኪ ንገረኝ ይሄ ተግባር ነው እኔ ካንተ እንድርቅ የሚያደርገኝ ዘበረ እንደው እጥፍ እንድቀርብና እንድታከክ ነው የሚያደርገኝ አንተ ውሽ ልነሳና ግን ወይኔ ፍሩስ እኔና አንተኮ መጨባበጥ ያለብን አንድ አይነት ሰዎች ነን በጭራሽ እኔ አንተን በጭራሽ ልመስል አልችልም እኔም አንተ ከኔ ተሻልክ አድርጌ ነበር የምወስድ ምንድነው ያንኩት መትረፍሽ ፈጣሪ ታምር ነው የቀዶ ጥገናው ውጤታማነት ከ5% በታች ነበር ጸሎታችሁ ዳግም የመኖር ተሰጠኝ አይደል ሐረክ ብዙ ዋጋ ከፍዬብሻለሁ እናት ተሽ መሄዳች ብቻን እንኳን አላደርገው አቃለሁ ለኔ ስትይ ለወንድሜ ስትይ ለልሜ ስትይ ብዙ እንደታገልሽ አቃለሁ ሽልማትሽ ደግሞ መኖር ነው ካንተ መዳፍ የተገኘው ስጦታ ከፈጣሪ ተቸረን ሌላ ውድ ስጦታ ብለን ብናስተካክለው ዋጋህን አታሳንስ መጠቀሚው ነበርኩ በዛ ላይ የማልመች ትቢት ወጠረኝ ቃ ህይወቴ ባንተ እጅ ናት ገና ብዙ ረፍት ያስፈልግሻል ምናልባት ጭንቅላትሽ ብዙ እየጠየቀ ሊሆን ይችላል በጣም ብዙ ምንም አይነት መልስ መስጠት የበለጠ ነገሩን ውስብስብ ያደርግብሻል ስለዚህ መፍትሄው አለ መጠየቅ ነው እግዚአብሔር አድኖሻል አሁን ደግሞ ራስሽን አድኝ ከሞት መንጋጋ ምልጣ መጣ ድጋሚ ባንቺ ነው ደፍተሻት ነበር መቼም ጉልበቴን እንደማገኝና ርቄ እንደምገልስ አውቃለሁ አይደል ምናልባት ስለዚህ የሚበጅን በደንብ ታውቃለህ አላውቅም እንግዲያውስ እኔ ራሴ ልንገራ ቢም
በፍጹም ስላንቺና ስለ እዛ ጋብቻ ማወቅ የለበትም። ሚልካንም በእጅ ያስገብቼ ቤታችንን የሞራል ማዕከል ናሳ ነው እሺ የምናደርገው። ፍቺ ፈልጌ ነበር። ምን እንዴ በፈጠረሽ? እኔ ከተጠው ታውቂያለሽ ጥሩ ነገር አይፈጠርም። ካልወጣው ከማፍቀር እኔ በፍጹም ራስ ወዳድ አይደለሽ። ከሚገባኝ ነው ካላየው በሐሳቤ ስትቀር የሚድሽ ሞልቶ ምን ያስጨንቅሻል? ይሄ ደግሞ የመጀመሪያ የመጨረሻ እያልጫማለቃል እንዴ? ያነክሳለው ከእንግዲህ ታቦቱን ሐሳቤን ቀይራለሁ። ግን አንተም ደግሞ ያቺ የመጀመሪያ የምትላትን ነገር ሳን ከተካለ እንደ መጀመሪያ ማሊሆን እንዳፍላ እንደ ትኩስ ፍቅር እንደዛ የሚያሳሳ ረንሽ ምሽጥ ቢሆን ባለም ላይ ያለኝ ውድ ነገር ሁሉ ሽጬ እገዛለሁ። ቢንባይ እንድጠብቀኝ ሰማሽኝ? እኔ ነኝ ክብሬን ዝቅ አድርጌ ገና ለገና ትምህርት ተምራችኋል ብዬ አጠገቤ እንድትቆሙ ያደረኳችሁ። እኔ ሽፈት የሚባል ነገር አላውቅም፣ አልወድም። ሴትነቴ ክብሬን አሳልፌ እኮ የሰጠሁት ነበር። አቦሌ ነይ ማንም አይንካሽ በይለኔው ጥኝልኝ። ማስቸገር አይሆንብኝም? ችግር የለውም። አይኖችን መክፈት ይኖርብሃል። እሺ ምንድነው የሚበጀኝ? ማምለጥ ነው። ከማ? ከኔ። አሁንም ወኔው ሞራሉም አለኝ ብለን የምታስበው? አንተን ለመግደል በእርግጠኝነት ወኔው አለኝ። በነገራችን ላይ ከመንጊዜውም በላይ አሁን ለመሞት ዝግጁ ነኝ። እንኳን ደስ አለ ዘበን። ግን ደግሞ የሚገሉኝ ሰዎች ቀድሞ እየሞቱ ነው። ወይኔ ኪሩቤል ስትጨክን ህይወት እንደዚህ ነች። ልጅ ኪሩቤል እኔ ኖሬ ስትገለኝ አንተ ግን ሳትኖር ትገላለች። ብዙ መሮጥ ትችላለህ፣ ግን እግሮች ሽባ ይሆናሉ። ብዙ መታገል ትችላለህ፣ እጆች ቄጤማ ይሆናሉ። ብዙ ተስፋ ታደርጋለህ፣ ግን ፍሬውን ከመብላት በፊት ልብ ይሟሽሻል። እኔን መግደል ያምር ይሆናል፣ እኔ ደግሞ ስቅብሃለሁ። ልክ እንደዚህ ለዚህ ነበር አንተም ሞንክ ሊዲያ በህይወት እንድትቆይ ያደረኩት። ለህት የማትረባ መሆንህን ላሳያት። በእርግጥ መረባ ሶሎን ይችላል። ለአንተ ግን ክንዴ አሁንም ጽኑ። አንተ ለመሞት ትንሽ ነገር የሚበቃ ሰው ነህ። ትውሽ ለአንተ ጥይት አላባክንም። እዚህ ጋር ነበር አይደል? ምን? አንቺና ኪሩቤል ስትማግጡ የነበረው። ኪሩቤል ምንም አይነት ጥፋት የለበትም። ሁሉም ነገር የኔ ጥፋት ነው። ቆይ ብልግናሽን ለማስረዳት እንዴት ድፍረቱን አገኘሽ? ሊዲያ የትም አትሄጂም። እንድታናገርኝ ይፈልጋል። ለጥያቄዎችም ምንም አይነት ምላሽ የለኝም። ስለዚህ ተወኝ። ቆይ ምን ነበር ጥፋቴ? ምንድነው ያጎደልኩብሽ? አንተ የምታሟላውን ሌላ ወንድ ሊያሟላ አይችልም። ሌላ ቅጥፈት? እውነቴን ነው እርሚ። ምንም አይነት ቃል እንድትናገር አልፈልግም። የኔ መሞት የሚያስደስት ከሆነ አሁኑኑ ግደለኝ። ሊዲያ ወይ እርሚ። ቆይ ይሄ ለኔ ይገባኛል? አይገባም። አንቺ ግን የንቀትሽን ጥግ አሳየሽ። በገዛ አልጋዬ ላይ ተጋድመሽ የኃጢአትሽን ውጤት ይዘሽ ጠበቅሽ። ዝም በል። አቤት። የኃጢአቴ ምልክት ሳይሆን የፍቅሬ ማህተም ነው። ምን? በስካር ተገድጄ ወይ ሳልፈልግ ያመጣሁት ነገር አይደለም። በገዛ ፍቃዴ ማንም ሳያስገድደኝ ያደረኩት ነገር ነው። በሆዴ የተሸከምኩት ስህተት ሳይሆን ፍቃዴ ነው።
ከትዳር ውጭ እንደተገኘ ግን አትርሽ። በየትኛው መንገድ ይምጣ የሰው ልጅ መሆኑ የሚቀይረው ነገር የለም። ሐረግ አልተኛሽም አይደል? በዛሬ ደግሞ ስታለቅሽ ነበር። ለምን ብዬ አልቅሳለሁ? ለወንድምሽ ነው እኮ። ለምን ብዬ እሱን ከሰቆጥሬ ነው የማለቅስለት? ሊዲያ እኮ ፈትነዋለች። እሱ ለፈተና ወይቀመን ኦሪ ሁላ ነገር አይፈጠርም ነበር። እሺ አሁን ለምን ታለቅሻለሽ? ተናድጄ ነው። ትወጂዋለሽ አይደል? አይኑን ማየት አልፈልግም። በእርግጥ እኔም አፍሬበታለሁ። አረ ሳፋሪ ነው። የሊዲያን ስጋ በቦጫጭቀው ራሱን እንዴት የሚበርድልኝ አይመስለኝም። ግን ደግሞ ወደዚህ ውስብስብ ዓለም ጉዞ የጀመረ በሆዷ ነፍስ ተሸክማለች። እኔም ግራ ገብቶኛል ዶክተር። ሁሉም ነገር ተስተካክሎ ሰላማዊ አየር ምን ተነፈስ መስሎኝ ነበር። እኔ ግን ያን ሰላማዊ አየር መተንፈሴን ጥራጥር ነበር። ይሄ እንደሚፈጠር ታውቂ ነበር? በጭራሽ። እና በሌላ መንገድ ሌላ መንገድ? በቃ ነርስ ሐረግ ኪሩቤልን ማግኘት አለብሽ። አልፈልገው። ወንድምሽ ነው። ለዚህ ደግሞ አስተዋሻ ያስፈልግሽም። ይበቃል ዶክተር። ከዚህ በላይ ራስን አሸንግል። ይቅር የማይባል በደል እኮ ነው የበደለው። በህይወት ዘመኑ መንገዴ ላይ እንዳይቆም። እንደዛ ካደረገ ግን አጥፋለሁ። አማላጅ የለኝም። የኔ እናት እኔ ማለት የዘመኑ ይወዳል ወርቅ ከበድሬ ጠጠርን የሚመልስ አደሬን ትቼ ጽናቴን የሚፈትን መናኛ ፍጡር ማለት ነኝ። ባዘንሽ በከፋሽ ጊዜ አጠገብሽ አልነበርኩ። ይኸውንም በደስታሽ ጊዜ ደግሞ አጠገብሽ አልገኝም። ጊዜያዊ ግልብ ስሜቴ ራሴን አዋርዶ የሚወዱኝ ሰዎች እንድክድ አደረገኝ። ከዚህ በላይ ውዳነት ግን አለ? ይቅር በይኝ ሐረግ። መከፋት የሚያስከፋው ሀዘኔ ደግሞ የሚያሳዝነው ነበር የሚመስለኝ። ይሄን እነሱ ከፈጸሙት በደል ጋር ታመሳሲ። እሱ መሆን በነበረበት ቦታ እኮ ነው አንተ ይሁንክ ያለው። ላንቺ ብዬ አይደለም እና ለራሴ ብዬ። አልገባኝም። ካንቺ ርቄ መኖር ስለማልችል እንዳልከፋብህ ነው? ኖ እውነተኛ ስሜቴ ነው። ይቅርታ ሐረግ ውስጥ ትቆይናለሽ? ለምን? ችግር የለም እኔ ውስጥ መሆን ይችላል። ቆይ የቀረ ነገር አለ? ማንነትህን ትዝታህን የማላይበት ማላስታውስበት የመጨረሻው ቅጽበት የነፍሴ ህቅታ ብቻ ነው። ከአንዳንድ ሞመንቶች ውጭ እረስቼ እኮ አልነበረም። እና የልብ ምቴን ተከትዬ ነው። እዛ ቦታ አልነበረኝም አይደል? አለ ግን ደግሞ የተለየ ነው። ለዚህ ነው ሐረግ ወደ ውስጥ እንድትገባ ያደረግሻት? ናፈቃችሁኝ እኮ። አሁን ከሁላችሁም ጎን ለመቆም ለቤተሰቦቼ መከታ ለመሆን ከመቼውም በላይ ዝግጁ ነበርኩ። ግን ደግሞ አጠገብ የላችሁም።
አንቺን በሞት ኪራን ደግሞ በገዛ ፍጥወት ወጥቻለሁ። መኖር የሚያጓጓኝ እናንተ ስለነበር በእርግጠኝነት መሬትን ለመርገጥ የምናፍቀው እናንተ የምትማመኑባት ሴት ለመሆን ነበር። ሰላም ጤና ይስጥልኝ። ሄሎ ሀጊ ኪራይ ደህና ነሽ ሀጊ? ያገባሃል? ሀጊ ወንድምሽ እኮ ነኝ፣ እንዴት አያገባም ትኛለሽ? ወንድምነትንማ በደንብ አሳየኝ እኮ። የኔ ትባክሽ። ከፕሌኑ እንደወረድኩ ወዳጆቻቸውን ለመቀበል ከቆሙት ሰዎች መካከል ስፈልግ ነበር። ፊታችሁ መቆም አልችልም ነበር። ዶክተር ምን እንዳለ ታውቃለህ? ኪራ ሞት ወይ ደግሞ የመላሻ ቀናችንን ሊዲያ ጠብቀው ነው እንጂ በእርግጠኝነት ከዛ ይጠፋም ነበር ያለኝ። ሀጊ ያንን ማድረግ እኮ ለኔ ምን ያህል ክብር እንደሆነ ማስረዳት አይጠበቅብኝም። ለዛም ነበር እኔም ዶክተርም እምነት ጥለንብኝ ነበር። አሁን ደስ ይበል፣ በጣም አሳፍረኛል። እሺ አዝናለሁ ሀጊ። ለራስ ዘን ለተሸከምከው አደራ ለፈጸምከው በደል ወንድሜ ለራስ ዘን። እሺ እሺ ለራስ ያዝናለሁ። አንቺ ግን ክፉ እንዳይነካሽ ሁሌም ጸሎት። ጸሎት ደመናን እንደማይጋርደው በምን ታውቃለህ? ተሰማም አልተሰማም እኔ አፌን በለወሳስም ቢሆን መክፈት አይቀርም። ቆይ እሺ አሁን የታባውነህ ነው? አይ ቲንክ የጨረስን መሰለኝ። እኔም ወደ ውስጥ ገብቼ ማረፍ ይኖርብኛል። አንድ ደቂቃ ብቻ። ሊዲያ ብዙ ደቂቃዎች እኮ አለፉ። ምንድነው? ከምታየው ውጪ የምነግርህ እውነት የለም። ቆይ ለምን ይሄ? ከፊሉን ሰርቼ ከፊሉን ደግሞ ከራሳችን ላይ ሰርቄ ያጠራቀምኩት ሀብት ነው። አሁን ሁሉንም ባንተ ስም አዙራለሁ። ለምን በእኔ ስም ለማድረግ ወሰንሽ? ሽልማት፣ ስጦታ ወይም ለምስጋና ይሁንልኝ ብዬ ነው። የምን ምስጋና ነው? ላደረግከው ነገር፣ ለፈጸምከው ገድል ከኔ የሚሆን ሽልማት ይሁንልህ ብዬ ነው። ለቁስ ደንታ እንደሌለኝ የምታውቂ ይመስለኛል። አውቃለሁ። እና ካንተ የተሻለ ይህን ሊጠብቅ የሚችል ሰው የለም። መቼም ያደረግሽኝን በደል ረስቼ ይቅር እንድልሽ ፈልገሽ መሆን አለበት። ያን ያህል እንኳን አይኔን በጨው ማጥብ ሰው አይደለሁ። እንዴ ስላጠብሽ መሰለኝ እኮ ከፊት ለፊት ያለሽው። በጭራሽ። ሊዲያ በደንብ አቅሻለሁ። የሆነ ነገር ካላገኘሽ የሆነ ነገር አታደርጊም። ልክ ነህ። አሁን ማገኘው ነገር ባይኖር ያደረኩትን ነገር አላደርግም ነበር። እና አሁን በምን ተጠቀምሽ? ነፃ ሆኛለሁ። ካሁን ጀምሮ ከማንም ጋር ማወራረዳው እዳ የለብኝም። መቼም የነበረውን ልመልሰው አልችልም። በነገው ዕለት ወደ እኔ ያዞርሽውን በሙሉ ንብረትሽን ወደ አንቺ አዞርልሻለሁ። እናም የጠየቅኩን አልመለስክልኝም። ከአንድ አጥር ስር እንደ ያዕቆብ ድንጋይ ተንተርሼ ይችላል። ምን ህልም ለማየት? ህልም የለም፣ እንቅልፍ የለም። የውስጤን ጩኸት ዝም ለማስባል ብቻ ትንሽ ራሴን እየቀጠው። ቆይ ምንድነው የምትጠጣው? መርዝ። ምን? አደንግጬ እህቴ፣ አረቄ ነው እየጠጣሁ ያለሁት። ኪራ እባክሽ ሀጊ፣ እባክሽ ልለምንሽ፣ ከቻልሽ በዚህ ስም ደግመሽ አትጥሪ። ለምን? በቃ ያመኛል። ግን እኮ ሀጊ በቃ ወይ አንቺ ዝም በይ። ስለኔ ምንም የምትናገሩ ጥሩ ነገር እኮ እንደሌለ አውቃለሁ። አንቺ የምትናገሩ ስለ ስህተቴ ወይም ደግሞ ስለ ጅልነቴ ሊሆን ይችላል። እኔ ኖሬው እየተሰቃየሁኝ። እባክሽ ሀጊ አንቺ ተናግረሽ ራስሽን አታርክሽ። ይሄ ደግሞ ምን ማለት ነው? ሀጊ ስለተከፋሽና ስለተናደድሽ ብቻ እኮ ክፉ ነገር ልትናገሪኝ ይችላል። እኔም በደሌ ማስታገስበት ምክንያት አገኘሁ። ዝምታሽ ግን እድሜ ሙሉ ይቀጣኛል። ፍቅርሽ እስከ መቃብር ድረስ ያስጨንቀኛል። ኪሩቤል፣ አዎ በቃ ያገጠጠ ስተቴን እኮ አይተሻል አርግ። ግን በቃ ዝም በይኝ። በአንቺ መልካምነት፣ ጽናትና ትዕግስት እኔ እድሜ ልኬን ራሴን እየረገምኩ ይኖራል። ደግሞ ይሄንኑ ነው የምፈልገው አርግ። ብትፈልጋኝ ናቲ ዶክተርን ፊት አጥቁም። ግን እባክህን ራስን ጠብቅ። አጥፍተህ በድለህ ሊሆን ይችላል፣ ግን ፈጣሪ አንተ ላይ ከመፍረድ ይልቅ ህይወት ላይ እንድትማርበት ነው ማይረግ። ሀጊ እኔ ተስፋ ቆርጬ ወድቄ ነበረ፣ ግን ከጎኔ እማ አንተ ዶክተር ነበራችሁ። ለራሴ አይደለም ለእናንተ ስልታገል ነበር። የኔ ወንድም አንዳንዴ የምታሸንፈው ለምትወዳቸው ሰዎች ይሆናል። እሺ ግን አንቺ ደህና ነሽ?
እኔ አሁን ደህና ነኝ። ስለ ጤንነት የምትጨነቅበት ጊዜ ታሪክ ሆኗል። አሁን ራስህን አስቀድም። ከፍጻሜው ደርሰናል። ሊዲያ ምንድነው የምታወሪው? ከዚህ በላይ ትዳራችንን ልናስታምም አንችልም እና በክብር እንፋታለን። የመለያየት ክብር የለም። በደንብ ከሰማኝ እኔ እናንተ ከሁለት ዓለም የመጣን ሰዎች ነን። መቼም ልንዋሃድ አንችልም። ያሳለፍናቸው እነዛ አመታቶችስ ተረት ነበሩ። ከተበደልኩም የተበደልኩት እኮ እኔ ነኝ አይደል? አዎ እኔ በዳይ ነኝ። ስለዚህ ይሄን የፍቺ ወረቀት ማምጣት የነበረብኝ እኔ ነበርኩ። አታደርገውማ ማለት ላለፉት 6 ዓመታት ይሄንን ማድረግ አልቻልክም ኤርሚ። በእኔና በትዳራችን ምንም ደስተኛ አልነበርክም፣ ግን ደግሞ አልተቃወምክም። ዛሬም ነገም ከነገ ወዲያም አንተ ያው ነህ። እኔ ኦፍ ኮርስ እኔ ደስታ የምሰጥ ሰው አልነበርኩ። አጭርም ይሁን ረጅም ዓመት እድሜም ሙሉ በጥርጣሬ የተሞላው ሰው ነበርኩ። ለሰው ፈጽሞ ልገልጸው ማልችለው ጥላቻ ነበረኝ። እኔ እኮ ስላንቺ እንደዛ ተሰምቶኝ አያውቅም። አንተ ልዩ ነበርካ። እንዴት? ከ99 ጥፋት አንድ ደግነት ይዘ በዛ የምትጽናና ሰው ነህ። በዚህ ምክንያት ደግሞ በጣም ታበሳጨኝ ነበር። ለምንድን ነው ማበሽቀሽ? እኔ ማቃቸው ሰዎች ደግሞ ካንተ ፍጹም ተቃራኒ ነበሩ። በዚህ ምክንያት እኔ ስለ ሰዎች ማቃውን ነገር በሙሉ ሽረ ተገኘ። ከልጅነቴ ጀምሮ የጥላቻ ነሬት ስጋት ነበር የኖርኩት። ያንተ አዲስ ጣም ለኔ እንግዳ ነበር። ከመቀበል መግፋትን፣ ከማክበር ደግሞ መናቅን፣ ከማመን ደግሞ መጠራጠር መርጫለሁ። እሺ በቃ አሁን ተረጋግተሽ ረፍት አድርጊ። አሁን ብቻሽን አይደለሽም። በጣም ራስ ወዳድ ሆኜ ሊሆን ይችላል፣ ግን ሞትን ለመቅደም ሌላ ምርጫ ስላልነበረኝ ነው። እነርሰው ሊዲያ እማዬ አባዬ ሳልል ኖሬያለሁ፣ ግን እማዬ የሚል ልጅ እንዲኖረኝ እፈልጋለሁ። ይሄ እኮ የኔ የዓመታት ጥያቄ ነበር። አዝናለሁ። ለምን ታዝኛለሽ? ምንም ያህል ለመሸሽ በሞከረም ልቤ ውስጥ የተቀበረ ሰው አለ። ኪሩቤል? መጀመሪያ መተንፈስ ስትጀምር በደውልኝ ያሻለ። ያንን ማድረግ አልችልም። አይገርምም? ግን እስካሁን ትሞታለህ ብዬ ጠብቄ ነበር። አንተ ብቻ አይደለም፣ እኔም ይሄን ያህል ጊዜ ቆያለሁ ብዬ አላሰብኩም ነበር። ታዲያው ምን ተገኘ? የትኛው መልአክ እንደሆነ ባላቀም የመጨረሻውን እስትንፋስ እንድተነፍስ ትንፋሽ ቆጥቦልኛል። እሺ ቆይ ምንድነው የምትጠብቀው እስካሁን? የእናንተን የመጨረሻ ትንፋሽ። ዘላለምም ቢሆን ኖ እስከኔ ፍቃድ። ዘበነ አንድ ነገር ብቻ ልንገር። አንተ አጠገባችን ከደረስክ እናት ወልዳለች። ደጋግሜ ያደረኩት ነገር እኮ ነው። እንዴት ነው ደግሞ ክሬዲት የምትሰጣኝ? እኔ ማለት እኮ ያን ያክል ጠላት የሆነ በየጥጋ ጥጉ ተለጠፈ እያየው እኮ በደግነቴ በመረት ያለፍኩ ሰው ነኝ። ያንን ያደረኩ እኮ ለኔ አስባለሁ። በእርግጥ ላንተ አይደለም ብዬ እንኳን ማለት አልችልም። ምክንያቱም ወይ ስገልህ ወይም ደግሞ የምትወደውን ሰው ስገድል በስካር መንፈስ ሳይሆን በጸዳ አይምሮ እንድታይን ስለፈለኩ ነው። በቃ ተረተረተ ለማውራት ነው የደወልክልኝ? በፍጹም። ታዲያ ለምንድን ነው? ላመሰግንህ። ስለምንድን ነው የምታመሰግነኝ? ሊዲያ ያንተን ልጅ ነው አይደል በማጸኗ የተሸከመችው? ታዲያ ይመለከታል? ሌላ የምትወደውን ነገር በማግኘቴ ደስ ብሎኝ ነው እንጂ። ዘበነ ትሰማኛለህ? ሊዲያ አጠገብ ትደርስና እመነኝ እሰቅልሃለሁ። ለምን ዋሻለሁ? ይሄ ልጅ በጭራሽ እንዲወለድ አልፈልግም። ቆይ ዘበነ ከኔ ምንድን ነው የምፈልገው? አላውቅም፣ ብቻ ጭር ሲል ይረብሸኛል። አልወድም።
ኮማንደር ቆይ እናንተ መቼ ነው የምንስማማው? እንደ ጓደኛ ሳይሆን እንደ ባለ ጉዳይ መሆን ስንችል። አሁን ምን ይሻላል? ግራ አጋባኝ እኮ ዶክተር። ከወራት በፊት ካንተ ጋር ሆኖ ዘበነን ለማግኘት ምድሪቱን ሲያሰስ የነበረው ሰው ታሳሽ ሆኖ ሲቀርብ ትንሽ ግራ አጋባኝ። ብዙ መደነቅ የለብህም። አሳዳጆች እኮ ተሳዳጅ ሲሆኑ ብዙ ጊዜ አይተናል። የምትፈልገው በወንጀል ነው ወይስ በወዳጅነት? ለሐረግ ስል ነው የምፈልገው። ለምን የተፈጠረውን ነገር አትነግረኝም? አልችልም ወዳጄ። ብቻ ግን ትንሽ ትብብረን እፈልጋለሁ ወዳጄ። መልካም። እውነቱን ለመናገር አንተ እንድፈልግልህ የምትጠይቀኝ ሰዎች መንፈስ ሆነውብኛል። በሌላ ሚሽኖች ስኬታማ የሆንኩትን ያህል በአንተ ሚሽን ግን ደጋግሜ ወድቄያለሁ። ውጤቱን በማግኘት ብቻ ባታደርገው ባይ ነኝ። ምክንያቱም ሰራዊትን በወንጀለኞች ላይ ስታሰማራ እናም ጫናውን መቋቋም ሲከብዳቸው የሆነ ስህተት መስራታቸው አይቀርም። ስለዚህማ በውጤቱ ብቻ ሳይሆን በፕሮሰሱ መደሰት አለብህ እያልኩ ነው። አመሰግናለሁ ወዳጄ። አደራህን ወዳጄ። የት ሄዳ ነው? እንዴ እዚህ ነው? እንደገና ቆምሽልኝ? አዎ ለፈጣሪ ምስጋና ይግባ። እንደገና ቆይ እንዴት አገኘሽኝ? ያልሆነ ነገር ፈጥሬ ነበር እንድንወጣ የጠየቅኩት። ሀጊ በቃ ወይ ተመለሽ፣ ይጨነቅ ይሆናል እኮ። ግን እኮ ናፍቀኸኛል። ሀጊ ሁሉንም ነገር እኮ አበላሽቷል። ወደ ቀድሞ ኖራችን እንመለሳለን። ተስፋ የለን። ቆይ ለምንድን ነው ራስህ የምትጎዳው? እንደምታይ ለራሴ ክብር ስለሌለኝ ነው። አስገድዳህ ነበር? አሳዝናኝ ነበር። እንዴትም እምቢ ልላት አልችልም በጭራሽ። እሺ በቃ መቆዘምህን አቁም። እንዴት ብዬ ነው መቆዘም የማቆም? እኔ አላቅም። ያ ሁሉ ተስፋ፣ ያ ሁሉ ጉልበት፣ ያ ሁሉ አቅም ስታጣን ቆሜ ማየት አልችልም። ከዚህ በኋላ እኔን እንደነቃ አገልግሎቱ እንዳቆመ ብርሌ ቁጠል። እንዴ አንተ እኮ ቁስ አይደለህም። የተከበርክ የሰው ልጅ ነህ። በደመ ነፍስ ከሚንቀሳቀስ ወይም ህይወት አልባ ከሆነ ከቁስ ጋር ራስን እንዳታመሳስል። ከተሰበርክም ተሰበር፣ ግን ዳግመኛ መቆም ስችል የሚሰብርህ ኃይል የለም እኮ። ሀጊ ከደቀ መዛሙርት ሁለቱ እኮ በቤተ ክርስቲያን መግቢያ ላይ አንድ አካል ጉዳተኛ የሆነ ነዳይ ገንዘብ እንዲሰጣቸው ጠየቀ። የሚሰጡት ወርቅ ወይም ገንዘብ የላቸውም። ነገር ግን የፈጠራቸውን ስም ጠሩና ተነስቶ እንዲዘል አዘዙት። እሱም ተነስቶ ዘለለ። እኔ እንደነሱ አይደለሁም፣ ግን ከነሱ ከሚያመሳስለኝ ምሰጥህ ነገር የለኝም። እና የምልህ ነገር ፈጣሪ እግሮችህን ካጸናልህ በደስታ እንድትጓዝ የሚያግድህ ነገር የለም። በምንም ውስጥ ብትሆን ወንድሜ ሁሌም እወድሃለሁ። ይህን እንዳትረሳ እሺ? ሄሎ ሊዲያ፣ እየሰማሽኝ ነው? አዎ እየሰማው ነው። ሐረግ ተመለሰች እንዴ? አረ አልተመለሰችም። ሊዲያ ሊዲያ
በቃ አርክ እኔም ቻናምቲ ምን እንድልጠብቀህ ነው? አላቅም ልትሰርቢኝ ወይ ልትረግሚኝ ካልሆነ ነው በጥርስሽ ብጭቅጭቅ እኮ ልታደርጊኝ እንጂ ነበር። ግን ደግሞ አንቺ ይሄን ነገር እያርክሻል። እኔ ወደ አንተ እጆችን ቀስሬ ልከስ የሚያችል ሞራል የለኝም። አልገባኝም። ኪራዬ አንተ በተግባር ገለጥከኝ እንጂ እኔ በሐሳብ ከወደቅ ቆይቻለሁ። ስለምንድነው እያወራሻለሽ? ዶክተርን ምን? እኔ ዶክተርን አፈቅረዋለሁ። Mister